አንድ ፕሮግራም ዛሬ ነበረ። ጠቅላይ ሚኒስቴሩ የመሩት ፕሮግራም ነው የተገኙበት። እዛ ፕሮግራም ላይ ጠቅላይ ሚኒስቴሩ ንግግር አድርገዋል። የግብር ከፋዮች እውቅና መርሃ ግብር ነው። እሱም ጠፍቶኝ እያየሁኝ ነው። ታማኝ ግብር ከፋዮች የሚሏቸው አሉ። ለነሱ እውቅና የሚሰጥበት ፕሮግራም ነው እና አንዳንድ ነገሮችም ተመቻችቶላቸዋል። በተለይ ከወርቅና ከዛ በላይ የፕላቲኒየም ያገኙ አካላቶች በአየር መንገድ በቪአይፒ በኩል እንዲስተናገዱ፣ ከፕላቲኒየም በላይ ደግሞ ያላቸው የዲፕሎማት ፓስፖርት እንዲሰጣቸው፣ እንደዚህ አይነት ነገር መንግስት ፈቅዷል። ያው የእውቅና መርሃ ግብር ነው። እውቅናም ጭምር ሰጥተዋል። እንግዲህ ታማኝ ግብር ከፋይ የሚባሉት ማለት ነው። 4ኛ ዓመቱ ይመስለኛል እንደዚህ አይነት ፕሮግራም ሲደረግ። እዚህ ፕሮግራም ላይ የትግራይ ጊዜያዊ ፕሬዝዳንት ጄኔራል ታደሰ ወረደ ተገኝተዋል። ጄኔራል ታደሰ ወረደ ተገኝተዋል። ተገኝተዋል ብቻ ሳይሆን መገኘታቸው ብቻ ሳይሆን የካሜራም ታርጌትም ጭምር ነበሩ። ከጠቅላይ ሚኒስቴሩ ጋር አብረው ሲጓዙ ሲያወሩ የሆነ ነገርም ሲያስጀምሩ ምናምን ታይተዋል እና የካሜራም ታርጌት ነበሩ። ያ የሆነበት ምክንያት ዝም ብሎ ነው ብዬ እኔ አላምንም። ዝም ብሎ ነው ያ የሆነው ብዬ አላምንም። ጠቅላይ ሚኒስቴሩ በፎቶ በቪዲዮዎች ሁሉ መልእክት ማስተላለፍ እንደሚፈልጉ በተደጋጋሚ ጊዜ ታይቷል። ይሄ አይነት ልምድ አላቸው። እሱ አንድ መልእክት ማስተላለፊያ ነው። ሰሞኑን ጄኔራል ታደሰ ወረደ ትግራይ ላይ በተካሄደው ኮንፈረንስ አደረጉት የተባለ ንግግር አለ። እሳቸው ራሱ ከቲፒኤልኤፍ ጋር በጋራ ሆነው ያዘጋጁት ኮንፈረንስ በራሱ ደግሞ የሰጠው መግለጫ ሁሉ አለ። ያ መግለጫ ደግሞ የጦርነት አዋጅ ነው ብለን አይተናል። ብዙዎች የተስማሙበት ነው። ይሄ አትያይ ማለት ነው። ከዛም ባለፈ መድረኩ ላይ ደግሞ ተናገሩት ደግሞ የተባለና ሚዲያ ላይ የወጣም ነገር ደግሞ አለ። ብልጽግና ተዳክሟል፣ እኛ በጣም ተጠናክረናል፣ ከፋኖ ጋር ግንኙነት አለን፣ ራያን ወልቃይትን ውሰዱ ብለውናል። ውሰዱ ብቻ አይደለም ያሉን፣ እሱን በሚመለከት አካባቢዎቹን ለመያዝ የምናደርገው ጥረት ላይ ሁሉ ሊያግዙን አብረው ሊቆሙ ሁሉ ተስማምተዋል። ቤንሻንጉል ላይ ያሉ አካላቶች ታጣቂዎች ከነሱም ጋር ግንኙነት አለን፣ ከሱዳን ጋር፣ ከሻቢያ ጋር፣ ከግብጽ ጋር የሆነ መሳሪያ ይሄ ሁሉ ተወርቶባቸዋል። እና መቼም ማንም ሰው ጄኔራል ታደሰ ወረደ ከዛ መድረክ በኋላ ከጠቅላይ ሚኒስቴሩ ጋር በአንድ አጋጣሚ አብረው ይታያሉ ብሎ የጠበቀ ወይም የሚጠብቅ ሰው ያለ አይመስለኝም። ግን ታይተዋል። ሲያወሩም ነበር፣ ሲሳሳቁም ነበር። የካሜራ ታርጌት ሁሉ ሆኖ ነበር። ይህ አንድ ያስተላለፉበት መልእክት ነው። ምንድነው ያስተላለፉት መልእክት? በኋላ ላይ እናየዋለን። ሁለተኛው ንግግር ሲያደርጉ ጠቅላይ ሚኒስትር አብይ አህመድ ስለ ራሳቸው መንግስት ሲያወሩ የመደመር መንግስት ማለት ብለው ሲያወሩ የሚያነሷቸው አንዳንድ ነገሮች ይኖራሉ። ከዛ በኋላ ግን ጩኸት አያርደንም፣ ክብርም አያስኮፍሰንም ይላሉ። ጩኸት አያርደንም፣ ክብርም አያስኮፍሰንም ማለት አንኮፈስም፣ ሚዛናችንን ጠብቀን ነው የምንሄደው። የሆነ አካል ስለ ጮኸ አይደለም፣
የሆነ አካል ስላሞገስን ክብር ስለሰጠን ብለን አይደለም። የራሳችን ግምገማ አለን፣ የራሳችን ፈቃድ አለን፣ የራሳችን እቅድ አለን፣ የራሳችን ጊዜ አለን። በዛ ነው የምንሄደው። የሆነ አካል ስለጮኸ የሆነ ነገር አናደርግም። የሆነ አካል ስላሞገሰን የሆነ ነገር አናደርግም እንደማለት ነው። ሚዛናችንን ጠብቀን ነው የምንሄደው። ይሄ መደመር መንግስት ነው ብለው ሲናገሩ ነበር። ይሄ ቲፒኤልኤፍ በህዝብ ስም ላወጣው መግለጫ ምላሽ ነው። ጠቅላይ ሚኒስትሩ በወቅታዊ ጉዳዮች ላይ ያላቸውን እይታ፣ ያላቸውን አስተሳሰብ፣ ያላቸውን ምላሽ እሳቸውን የሚመለከት ከሆነ አስተዳደራቸውን የሚመለከት ከሆነ በእንደዚህ አይነት አጋጣሚዎች ነው ብዙ ጊዜ የሚናገሩት። ብዙ ጊዜ እንደዚህ በዚህ አይነት አጋጣሚ በቃ መድረክ ባገኙ አጋጣሚ ነው ያችን ነገር የምትመለከት ጉዳይ ተንፈስበት። ይሄ ሰሞኑን ቲፒኤልኤፍ በህዝብ ስም ላወጣው መግለጫ ምላሽ ነው። ጩኸት በእናንተ ጩኸት አንረድም የሚል መልእክት ነው። አንድ በቃ ወደ መልእክቱ ገባው ማለት ነው። አንደኛው መልእክት ይሄ ነው። ጩኸት ነው የሚለው ያ ወደ 6 ገጽ ይሆናል መግለጫው። እዚህ ተነጋግረንበታል። ሙሉ ፕሮግራም ነው የሰራንበት። ጩኸት ነው። ጩኸት ነው ማለት ምን ማለት ነው? እንደው እሱን ለማለት የሚያበቃ አቅም የላችሁም ነው ያሉት። ምንድን ነው በረን ያልነው ታስታውሱ ከሆነ ቲፒኤልኤፍ በመግለጫው ጠቅላይ ሚኒስትሩን ስልጣን ልቀቁ ነው ያሉት። እኛ የተሻለ ዝግጅት አለን፣ የተሻለ ጥንካሬ አለን። ስለዚህ ስልጣን ልቀቁ የሚል ነው። እንደዛ ለማለት ያበቃንን ምክንያቶች በወቅቱ ገልጸናል። ጠቅላይ ሚኒስትሩ ውይይት ያስፈልጋል ብለው የምክክር ኮሚሽን አቋቁመው እየሰሩበት ነው ያሉት። ኢቭን ትግራይም ላይ ሄዶ አጀንዳ ሰብስቧል ይሄ ምክክር ኮሚሽን። እንደውም አሁን ስራውን በማጠናቀቅ በማገባደድ ሂደት ላይ ነው ያለው። ቲፒኤልኤፍ ግን ምን እያለ ነው? ወግድ ይህን ጨዋታን ተወውና መጀመሪያ እኛና እናንተ ቁጭ ብለን እናውራ፣ ቀጥሎ ብሔር ብሔረሰቦች በሙሉ ያሉበት አይነት ውይይት ይደረግ እያለ ነው ያለው። ያ ማለት ሂደቱ ወደ ሽግግር መንግስት ያምራ እንደማለት ነው። ያ ደግሞ በጠቅላይ ሚኒስትር አብይ አህመድ ስልጣን ላይ እንነጋገር እንደማለት፣ በስልጣኖት ላይ እናውራ እንደማለት ነው። ቲፒኤልኤፍ ለብልጽግና የላከው መልእክት ይሄንን ነው። አሁን እሳቸው ምን እያሉ ነው? ጩኸት ከኤርትራ ጋር ተገናኝተናል፣ ከሱዳን ጋር ተገናኝተናል፣ ጥሩ ትጥቆችን ይዘናል፣ ጥሩ ስልጠና ላይ ነን፣ ጥሩ ስነ ልቦና ላይ ነን፣ ህዝባችን አንድ ሆኗል ምናምን ነገር ብለው ጠቅላይ ሚኒስትሩ ይሄንን ሁሉ ምን አሉት? ጩኸት። ጩኸት ነው አሉ። ይሄን ለማለት የሚያበቃ አቅም የላችሁም እንደማለት ነው። ወይም ደግሞ ይሄንን ያላችሁት በጤናችሁ አይደለም እንደማለት ነው። በጤናችሁ አይደለም እንጂ በጤናችሁ ብትሆኑ ይሄንን ሊያስብል የሚችል አቅም እጃችሁ ላይ የለም ማለት ነው። ጩኸት ማለት ያ ነው። ጩኸቱን የሚመጥን ወይም ጩኸቱን እውን ማድረግ የሚያስችል አቅም ሳይኖርህ ሲቀር ነው ያ ነገር ጩኸት የሚባለው። ጠቅላይ ሚኒስትሩ ይህንን ነው ያሉት። አንድ ያስተላለፉት መልእክት በእንደዚህ አይነት ጩኸት አንረድም። እውነት ለመናገር
እኔም እንደው ጠቅላይ ሚኒስቴሩ ባሉት እንደው ጩኸት በሚል ልክ ሳይሆን ባለፈውም ግን ምንድን ነው ያልኳችሁ ተጨባጭ አቅማቸውን ከግምት ያስገባ አይደለም። ይልቁንስ ለጦርነቱ ያስፈልገናል ያሉትን ግን ያጡትን ህዝባዊ መነሳሳት፣ ህዝባዊ አመኔታ እንደዚሁም ደግሞ ትኩረት የሌሎች አካላቶችን ትኩረት እነሱን ለማግኘት ታሳቢ ያደረገ በተጋነነ መልኩ አቅምን ከፍ አድርጎ ያሳየ መግለጫ ነው እንጂ በተጨባጭ የላቸውም፣ ሊኖራቸውም አይችልም ነበር ያለው። ህዝቡ ጦርነት አልፈልግም ስለሚላቸው ጦርነት እኮ ህዝቡ የማይፈልገው ያ ጦርነት የፈጠረበት ጠባሳ ስላለ መልሶ እሱ ይመጣብናል የሚል ስጋት ነው እንደሚያስብለው ብለው ተረድተውት ከዚህ ስጋት እንዲወጣ ባለፈው የነበረው ነገር ዛሬ እንደማይሆንበት ዋስትና ልንሰጠው ይገባል። ለዛ ምን እንበለው? በቂ ዝግጅት አለን፣ በቂ ወዳጆች አሉን፣ ጠላታችን ከትላንቱ አንጻር ተዳክሟል እንበለው ብለው አጋን ነው ያወሩት ጉዳይ ነው። እንደገና ህዝቡ ቲፒኤልኤፍ ትልቅ የትግራይን ኮዝ ይዞ ትልቅ አቅም ይዞ ትልቅ የመከላከያን አቅም አጥቅቶ ነገር ግን ሉዝ ያደረገ አካል ነው። ቅድም ነው በላይ ብልጽግና የማሸነፍ ሪከርድ የለውም ሲል ሰምቼዋለሁ፣ አይቼዋለሁ አለው። ቲፒኤልኤፍ ተሸንፏል። ያንም ሁሉ ኖሮት ግን የተሸነፈ አካል ቲፒኤልኤፍ ተሸንፏል። በትግራይ ህዝብ አቅም ነው ለድርድር የሚበቃው። ለድርድር የሚበቃው በትግራይ ህዝብ አቅም ነው። ይሄ ቲፒኤልኤፍን በሚመለከት ህዝቡ እምነት እንዳይኖር አድርጎታል። ስለዚህ ይሄንን እምነት ማግኘት አለብን በሚል አጋነው ማቅረባቸው። አሁን እኮ እንደ ትላንቱ አይደለንም፣ ከሃዲዎችን አባረናል፣ አሁን ጸድተናል፣ ድርጅታችን ጥርት ብሏል የሚል አይነት ነገር የነገሩት ለዛ ነው። ሶስተኛ የፌዴራል መንግስት ትኩረት ሊሰጠን አልቻለም። ይልቁንስ የፌዴራል መንግስት ትኩረት ወደ ቀይ ባህር ሆነና ዓለምም እየተነጋገረ ያለው ውጥረቱ ያለው በፌዴራል መንግስት በኢትዮጵያ መንግስትና በኤርትራ መንግስት መካከል አርጎ ያየው ነው። በዚህ መሃል ቲፒኤልኤፍ ተረስተናል። ዓለም መፍትሄ ልፈልግ ለዚህ ጉዳይ ቢል የሚሄደው ማን ጋር ነው? የኢትዮጵያ መንግስት ጋር እና የኤርትራ መንግስት ጋር ነው የሚሄደው። ሁለቱን አገናኝቶ ቢያቀራረብና ቢያወራ ቲፒኤልኤፍ ምን ሆነ? ከጨዋታ ውጪ ሆነ። ስለዚህ ይሄንን መቀልበስ አለብኝ። ዓለም ሪል ውጥረት ያለው ትክክለኛው ውጥረት በእኔና በፌዴራል መንግስት መሆኑን ማወቅ አለበት። ስለዚህ ዓለም አቀፉን ትኩረት ወደ እኔ ማምጣት አለብኝ ከሚል ነው ያ በተጋነነ አይነት መልኩ መግለጫ ወጥቷል። የተጋነነ ነው። እኔ እንደዛ ልበለው። ጠቅላይ ሚኒስቴሩ እንደውም ጩኸት ነው ያሉት። ዋናው ግን አንድ ያስተላለፉት ነገር ምንድነው? ጩኸታችሁ አያረደንም። አንድ ሁለት ያስተላለፉት መልእክት ጄኔራል ታደሰ ወረደን አትመኑ። ለቲፒኤልኤፎች ማለት ነው። ጄኔራል ታደሰ ወረደን አትመኗቸው። ምን ታውቃላችሁ? የኛን ፍላጎት እያደረጉስ ቢሆን ተዳክመዋል ብለው እናንተን በማጀገናቸው አልተቀየምንም። እንዲህ ግንኙነት አለ በማለታቸው እኛ ቅር አላለንም። ጠርተናቸው እናናግራቸዋለን። ክልል ውስጥ ባሉ ጉዳይ ላይ እናወራለን በሚል
ቲፒኤልኤፍ እና የቲፒኤልኤፍ ሰዎች ጄኔራል ታደሰ ወረደን በሚመለከት ያላቸው አመለካከት እሱን ጥርጣሬ ውስጥ መክተት፣ አትመኑ እንደማለት። እርግጥ ጄኔራል ታደሰ ወረደም የሚታመኑ ሰው አይደሉም። ጄኔራል ታደሰ ወረደ የፈለገ ባይታመኑ የፌዴራል መንግስት ላይ የሚኖራቸው ጉዳት ምንም ነው። ጄኔራል ታደሰ ወረደ ለጠቅላይ ሚኒስቴሩ አስተዳደር አሁን ላይ መልእክተኛ ናቸው። ከዛ ካለፈ ሰላዮቻቸው ናቸው። ምናልባት ካለፈ ነው እሱ አላውቅም። ጠቅላይ ሚኒስቴሩ ከቲፒኤልኤፍ ጋር የሚገናኙበት መደበኛ ግንኙነት የላቸውም፣ ተቋርጧል። ግን ከነሱ ጋር መገናኘቱን ደግሞ ይፈልጉታል። መገናኛቸው ጄኔራል ታደሰ ወረደ ናቸው። ዛቻም ይሁን ምንም ይሁን ብቻ መልእክት በጄኔራል ታደሰ ወረደ በኩል ነው የሚያስተላልፉት ለቲፒኤልኤፍ ሰዎች። እዛም ያለውን ጉዳይ በሚመለከት ጄኔራል ታደሰ ወረደ የሚሰጧቸውን መረጃም ያምናሉ ብለን ባንወስድም ግን ከግምት ውስጥ ያስገባሉ። ክልላዊ ሁኔታውን ለመገምገም ለመረዳት እንደ አንድ ግብአት ይወስዱታል። ጄኔራል ታደሰ ወረደ ለጠቅላይ ሚኒስቴሩ መልእክተኛ ናቸው። ጄኔራል ታደሰ ወረደ ለቲፒኤልኤፍ ግን ትልቅ አቅም ያላቸው ሰው ናቸው። የትግራይ ክልል ፕሬዝዳንት ናቸው። አያምኗቸው። ባይዘው አንድ ነገር ልንገራችሁ። ሻዕቢያ ቲፒኤልኤፍን አርግ ካሉት አንድ ነገር ውስጥ ጄኔራል ታደሰ ወረደን አውርደኝ። ይሄን የተናገሩት ጄኔራል ጻድቃን። ጄኔራል ጻድቃን ሻዕቢያ ለቲፒኤልኤፎች የሰጠው ትዕዛዝ ጄኔራል ታደሰ ወረደ ከስልጣን መውረድ አለባቸው፣ አውርዱ፣ እሳቸው እስካሉ ጊዜ ድረስ በእኛና በእናንተ መካከል ያለው ግንኙነት ጥርጣሬ አለ፣ ከፍ ወዳለ የመተማመን ደረጃ አይሄድም። ስለዚህ ያን አርጉ ብለዋል። ቲፒኤልኤፍ ያደርጋል አያደርግም በሂደት የምናየው ነው። ግን ከማድረግ ውጪ አማራጭ ግን ያለውም አይመስለኝም። ግን ጄኔራል ታደሰ ወረደ ቲፒኤልኤፍ ላይ ስልጣን አላቸው፣ የክልሉ ፕሬዝዳንት ናቸው። እና ጄኔራል ታደሰ ወረደ የሚታመኑ ሰው ሆኑም የሚታመኑ ሰው አልሆኑም በፌዴራል መንግስት ላይ እምብዛም ጉዳት የላቸውም። እንደውም ሊጠቅሙ ነው የሚችሉት። እዛ ነው አንዳንድ ሰዎች ለምሳሌ ኤርሚያስ የፌዴራል መንግስት ከጄኔራል ታደሰ ወረደ ጋር ያለውን ግንኙነት ማቆም አለበት ሲል ሰማዋለሁ። እኔ ብዙም አልገዛውም ያን ሀሳብ። እንደውም ማቆም የለበትም ባይ ነኝ። ባቆም ምን ሊሆን ነው? የፌዴራል መንግስት ምንም እኮ የሚሆን ነገር እኮ የለውም። መጠዶብ ጄኔራል ታደሰ ወረደ ሊጎዱ የሚችሉት የፌዴራል መንግስትን ሳይሆን ቲፒኤልኤፍ ሸርተት ካሉ ሊጎዳ የሚችለው የቲፒኤልኤፍ ነው። ፌዴራል መንግስትማ እንዳልኩትኛ ነው፣ እንደ መልእክተኛ ነው የሚጠቀማቸው። በሳቸው መልእክት ይቀበላሉ፣ በሳቸው በኩል መልእክት ይልካሉ። ግን አሁን ምንድነው እያደረጉ ያሉት? ጠቅላይ ሚኒስቴሩ አትመኗቸው ነው። አትመኗቸው። ጄኔራል ታደሰ ወረደን የቲፒኤልኤፍ ሰዎች እንዳታምኑ በሚሉት እዛ በሚናገሩት ነገር አንከፋም የሚል መልእክት ነው። ሰው ለምን አልተከፉ እንዴ? ሆን ብሎ ነው እንደሚያደርጉት። ቲፒኤልኤፍን አይዞ እያሉ ገደል ሊጨምሩት ነው እንዴ ጄኔራል ታደሰ ወረደ? ከዚህ ቀደም ጄኔራል ታደሰ ወረደ የነበራቸው አቋም እነ ዶክተር ደብረጽዮንንም
እና ጌታቸው ረዳንም ለህዝብ የሚጠቅሙ አይደሉም ነበር የሚሉት። አሁን ግን ቲፒኤልኤፍ ለህዝብ የሚጠቅም አካል ነው እያሉ ልናድነው ይገባል ሲሉ እየሰማን ነው። ይህ ለውጥ በምን ምክንያት መጣ? አንዳንድ ጊዜ አልቀየር የሚልን አካል በቃ መለወጥ የሚቸግረውን አካል በዛም ምክንያት ችግር የሆነን አካል የማይሰማ ማለት ነው። ከራሱ ውጪ በፍጹም ማንንም የማይሰማ አካል በዛ ምክንያት ችግር የሆነን አካል ምንድነው የምታደርገው? ለመቀየር አይደለም የምትሞክረው። በቃ በዛ በሚሄድበት መንገድ አረገደል ሊከት ነው ባከህ ተመለስ እያልከው ብትመክረውም ስለማይሰማ ልክ እንደሆነ ስለሚያስብ እንደውም ለመምከር በሞከርክ ቁጥር እየተጠራጠረህ እየገፋህ ጠላት ነህ እንዴ እያለ ስለሚመጣ ጥሩ አማራጭ ታጨበጭብለታል። ልክ ነህ። አዎ ብልጽግና እኮ ተዳክሟል። አዎ እናንተ እኮ ጠንክራችኋል። አዎ ብዙ ወዳጅ አፍርታችኋል። አዎ መሳሪያ ትጥቅ ይዛችኋል፣ በርቱ ምናምን እያልክ ገደል ትከተዋለህ ማለት ነው። ገደሉ ጫፍ ላይ ሲደርስ ገፍትራው ትመለሳል። ጠቅላይ ሚኒስትሩ ጄኔራል ታደሰ ወረደ ይሄንን እያደረጉስ ቢሆን የሚል መልእክት ነው ለህወሓት ሰዎች እየላኩ ያሉት። እንደዚህስ ቢሆን ጠርጥሩ እንጂ ያሏቸው ነው። እንግዲህ ይጠረጥራሉ አይጠረጥሩ አይታወቅም፣ ግን ይጠረጥራሉ። በጣም ነው የሚጠረጥሩት ቲፒኤልኤፎች። ሁለተኛው መልእክት ነው። አዲስ ሙሉጌታ ቴንኪው ወዳጄ ለስጦታው በጣም ነው የምናመሰግነው። ሶስተኛው መልእክት ለጥሪያቸው ጥሪ አስተላልፈዋል ቲፒኤልኤፎች ለፌደራል መንግስት። ምን ብለው? ለውይይት ራስን አዘጋጅ ብሎ ለዛ ምላሽ ነው የሰጡት። ምን የሚል? የምታመጡትን አምጡ። ዝም ብሎ መጮህ፣ ስለ ጮሃችሁ አንሰማም፣ ስለ ጮሃችሁ አንረድም፣ ስለ ጮሃችሁ የምንቀይረው አቋም የለም። እኛ በራሳችን ግምገማ፣ በራሳችን ምርጫ፣ በራሳችን እቅድ፣ በራሳችን ጊዜ የምናደርገውን እናደርጋለን። እሱ ካልተስማማችሁ እና አርጉ ብላችሁ የምታስገድዱን ነገር ካለ ግን በመጮ ሳይሆን ጀምሩት። ጩኸታችሁ አልሰማነው። ጩኸታችሁን ሰምተነዋል፣ ግን ዝም ስሜት አልፈጠረብንም። ጩኸታችሁ ውሳኔያችንን እንድንቀይር የሚያደርግ አይደለም፣ ወይም ፈቃዳችሁን እንድንፈጽም የሚያደርግ አይደለም። ሺህ ጊዜ በየቀኑ መግለጫ ከማውጣት እናደርጋለን የምትሉትን አድርጉ የሚል መልእክት ነው። የምትችሉ ከሆነ አቅም አለን ካላችሁ አርጉትን። አርጉት ነው። እንደዛ አይነት መልእክት ነው። ሶስተኛው መልእክት እዚህ አንድ ሃይማኖት ወርቆ የሚባል የአባይ ሚዲያው ቴዎድሮስ የት ነው ይላል። ይሄው ያን የአባይ ሚዲያው ቴዎድሮስ ገርሞኝ ነው። አባይ ሚዲያን ስላስታወሰኝ ነው ድሮ። እና ይሄ ሶስተኛው መልእክት ነው። አቅም አለን ካላችሁ፣ ወዳጅ አለን ካላችሁ፣ በቃ አሁን እንትነን አሁን ጊዜው ነው ምናምን የምትሉ ከሆነ አርጉትና አሳዩን ነው። ሺህ ጊዜ 10 ጊዜ በመግለጫ ምናምን መጮህ አያስፈልግም ነው አያስፈልግም የሚል መልእክት ነው። እነዚህን 3 መልእክቶች ጠቅላይ ሚኒስትሩ በሁለት አይነት መንገድ ለቲፒኤልኤፍ ሰዎች አስተላልፈዋል። እንግዲህ በእነሱ በኩል
የሚኖረውን እናያለን ለማለት ነው። Dios será.